መጽሐፍ ቅዱስ ያዛችሁ ኦሪት ዘፍጥረት ምዕራፍ 41 ከቁጥር 50 ጀምሮ እስከ 52 ያለው አብረን እናነባለን። ክብር ለጌታ ይሁን። እንደዚህ ይላል። ለዮሴፍም የህልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። ሃሌሉያ! እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታ መልካም ነው። እስቲ መከራ ረሳለሁ በሉ። ኢየሱስ ጌታ ነው። ደስተኞች ሁኑ የእግዚአብሔር ሰዎች። የሚናገረው ቃል ዝም ብሎ ነገር ምናምን ሳይሆን መከራን የሚያስረሳ። መከራ ምንድነው ግን? የተደራረበ ችግር ሲደመር ይሆናል መከራ መሰለኝ። እንደዛ በየ ተረጎምኩ። ሲያስረሳው እግዚአብሔር ከሎንግም ከሾርት ሜሞሪያችንም ጭምር እግዚአብሔር ፎርማት ያደርጋል። መከራን ያስረሳል። እስቲ እግዚአብሔር መከራን ያስረሳል በሉ። አዎ እግዚአብሔር መከራን የሚያስረሳ አምላክ ነው። አሜን ነው አይደል? አዎ ትረሱታላችሁ። እዚህ ባነበብነው ክፍል ውስጥ ዮሴፍ ነው ይሄን የተናገረው። መቼም ዮሴፍን የማያውቅ ሰው የለም። ዮሴፍ ያዕቆብ 11ኛ ልጅ ነው። 11ኛ ልጅ ነው። በጣም በመከራ ተፈትኖ ያለፈ ሰው ነው። ከሚኖሩበት ከከነዓን ምድር እስከ ግብጽ ባለው መንገድ ለ13 ዓመት በጣም በፈታኝ መከራ ውስጥ ያለፈ ወጣት ነው። ስለ ዮሴፍ አንድ ግሩም ቃል ልንገራችሁ። የእግዚአብሔር ቃል እስኪመጣ ድረስ ቃሉ ፈተነው ይላልና በእግዚአብሔር ቃል ሁሉ የተፈተነ ሰው ነው። ሌላው ዮሴፍ ትንሹ የፍሬ ዛፍ ነው ይላል። ቀስተኞች በዙ ነደፉት የሚል ቃል አለ። የተነደፈ ሰው ነው። በጠላት ቀስት የተወጋ ሰው ነው። በጣም የተፈተነ ሰው ነው። መጨረሻ ላይ የሚያሳዝነው ስለ ዮሴፍ ብዙ ልንል እንችላለን፣ ሰዓቷ ስለማትበቃ ነውና ዮሴፍ ስንቅ የሚያቀብልለት ሰው እንኳን በሌለበት ወህኒ ቤት ብቻውን የተጣለ ሰው ነው። እግዚአብሔር በእስረኞች መካከል ሞገስ ደግሞ የሰጠው ሰው ነው። አለቃ ሆኖ እዛውም የተሾመ ሰው። ለሁለት ወዳጆቹ ህልም ተርጉሞላቸው አንደኛው ሲወጣና ወደ ስራ ሲመለስ ፕሊስ በቃ ነፃ የወጣ ቀን እኔን አስበኝ ብሎት አደራ የተባለ ሰውም የረሳው ሰው ነው። ሁሉም የረሱት ሰው ግን ያው ቀንን ይወልድና ቀን ይመጣል። አሜን። ቀኖች እንደዚያው ይቀጥላሉ ብሎ ሰውም ጠላትም እያሰበ እያለ ሌላ ቀን ይመጣል። አንድ መልእክት በልቤ የሚመጣው የሚመላለሰው ልንገራችሁ። ቀን ይመጣል እና ከቀናት አንድ ነገር ይዛ መጣች። አገሯ ላይ ያለው ይሄ ግብጽ አገር ላይ ያለው ፈርዖን ተጨንቋል። ህልም አየ። የህልም ትርጉም ጠፋ። ህልሙን የሚተረጉምለት ሰው አጣና ጠጅ አሳላፊው አስታወሰው ያን ቀን። ያቺ የእግዚአብሔር ቀን ናት። ከዛ በኋላ ዮሴፍ የሚባል ዕብራዊ ያለ እስር ቤት ነው ያለው። እንደዚህ አይነት ብሎ እኔ ወደ ስራ የተመለስኩ እንጀራ አቅራቢው ደግሞ ተሰቅሎ ሞተ እሱ እንደተረጎመለት ብሎ ሲናገር ቶሎ አምጡት አለ። አንድ ምትገርም ቃል አለች። ዮሴፍን ከእስር ቤት ወደ ቤተ መንግስት አስቸኮሉት። ይቺም የእግዚአብሔር ቀን ናት። እኔ የምለውን ስሙ፣ የእግዚአብሔር ቀን ትመጣለች። የተረሱ የሚታወሱበት። እግዚአብሔር መከራን ሲያስረሳ የረሳ ሁሉ ማስታወስ ይጀምራል። የእግዚአብሔር ጉብኝት ወደ እናንተ ሲመጣ ለዮሴፍ መከራ ተጠያቂው ማን ነው ብዬ ሰበኩ። ይሄን ወጣት ልጅ በዚህ ፈተና መከራ ሲያልፍ ማን ነው ግን ለዚህ ተጠያቂው ብዬ አባትየው ነው አድሎ ፍቅር ቤት ውስጥ አሳይቶ ወንድሞቹ እንዲጠሉት ያደረገው ብዬ አይደለም። የጴጢፋራ ሚስት ናት ብዬ ተጠያቂ ላደርጋት ፈለኩ። አይደለችም። እሷ መልስ አልሆነ አለ። የሚስቱን ቃል እንዲሁ ሰምቶ ዝም ብሎ ያሰረው ባልየው ብዬ ሁሉ በቃ ብዙ ነገር አልኩ። ግን ማንም አይደለም። ማን ነው ታዲያ ለዚህ ወጣት መከራ ተጠያቂ ብዬ ሳስብ ያየው ራእይ
ሃሌሉያ። ኮከብ ምናምን ጨረቃ ሲሰግድ አየ። ከዛ በኋላ መከራው በዛበት። በዛ ምክንያት ተሸጠ። ያውም በ20 ብር ካሽ ሽንኩርት በማይገዛ ገንዘብ ይሄ ባለ ራእይ ተሸጠ። በዚህ መልኩ ግብጽ ገባ። ግብጽ የደረሰበትን ታውቃላችሁ። እቺ ቀን መጣችለትና ወደ ቤተ መንግስት ሄደ። ቤተ መንግስት ከሄደ በኋላ እዛው እያለ እንደዚህ ያለው ንጉሱ ህልሙን ተረጎመለት። 7 የመከራ ዓመት ይመጣል። አሁን ደግሞ ጥጋብ ነው። ረሃብ ስለሚመጣ ያለውን እህል ሁሉ ወደ ዴፖ አስገባ። ይሄንን ሐሳብ የሚያስፈጽም አንድ ኤክስኪዩቲቭ ዳይሬክተር ግን ሹም አለው። ብልህ አዋቂ ሰው ሹም አለው። ጎበዝ ነው። ራሱን ጠቁሞ ነው ሰውየው እንዲነቃ ያረጋውና ካንተ በላይ ይሄን መስራት የሚችል ብልህ አዋቂ ሰው እግዚአብሔር ይሄን ሁሉ የገለጠለት ማን አለ አለና ሾመው። ሲሾም ግን እንዲህ አለው፣ ካንተ ፈቃድ ውጪ በግብጽ ምድር ማንም ሰው እጁንም እግሩንም አያንቀሳቅስ። እንደዚህ ሊሾም ያለፈበትን ተመልከቱ። እግዚአብሔር ያስረሳል። እስቲ የመከራዬን ዘመን እረሳለሁ በሉ። የደረሰባችሁን ሁሉ ትረሳላችሁ። እግዚአብሔር ያስረሳል። የብቸኝነት ዘመን ይረሳል። የሐዘን ጊዜ ይረሳል። የስብራት ጊዜ ይረሳል። የእንባ ጊዜ ይረሳል። ፍትህ ያጣችሁበት ጊዜ ይረሳል። እግዚአብሔር መከራን ያስረሳል። ሃሌሉያ። በጣም በሚገርም ሁኔታ ዮሴፍ ተሾመ። ከዛ ሲሾም እንዲህ አለው ንጉስ፣ ስምህ ማን ነው አለው። ስሜ ዮሴፍ ነው አለ። ዮሴፍ እንደምታውቁት ስሙ ትርጉሙ ይጨምር ማለት ነው። መጨረሻ ላይ ከብዙ ጭቅጭቅና ንትርክ በኋላ ዮሴፍን ከወለደች በኋላ ሌላ ወንድ ልጅ ይጨምርልኝ ስትል ነው ዮሴፍ ያለችው። ስለዚህ ዮሴፍ ማለት ይጨምር ማለት ነው። እግዚአብሔር ይመስገን። ስምህ ዮሴፍ ነው አለው። አይ ስምህ ዮሴፍ አይደለም፣ ስምህን መቀየር ፈልጋለሁ አለ ፈርዖን። እነማ ይሁን? ስምህ ጸፍናት ፓዕናህ ይሁን ይላል። ዘፍጥረትን ስታጠኑ ታገኛላችሁ ስለ ዮሴፍ ይሄን ቃል። ጸፍናት ፓዕናህ ማለት ደግሞ በፈረንጅ አፍ the preservation of life ማለት ወይም የህይወት ማቆያ ማለት ነው። ለዚህ ይመስለኛል በረሃቡ ዘመን ዮሴፍ ጎተራውን ከፈተ የሚል ቃል አለ። አያችሁ ዓለም ሁሉ ሲራብ ዮሴፍ ዴፖ እህል ብቻ ነው። ሃሌሉያ። አንድ ጉርስ መብላት ያጣው ልጅ በረሃብ ዓለም ሁሉ ሲራብ የሱ ጎተራ እህል አለው። እግዚአብሔር መከራን ያስረሳል። አሜን። እስቲ ያስረሳል በሉ። እንደው እረሳለሁ በሉ። እግዚአብሔር የክብር ዘመን ያመጣል። አሜን። አዎ የክብር ዘመን። አስቴር ከታሰበች እግዚአብሔር ያስበናል። አሜን ነው አይደል? አስቴር ንግስት እንደምትሆን ማንም ሰው አያውቅም። ንግስት እንደምትነግስ ማንም አያውቅም። አባት የላት፣ ኦርፋኔጅ ናት። ማንም የሌላት ሰው ናት አስቴር። ከአጎቷ ልጅ ጋር የምታድግ፣ ከአጎቷ ጋር እንኳን አይደለም ከአጎቷ ልጅ ጋር። ልጅ ትንሽ ከአጎት ይርቃል እኮ። ከአጎት ልጅ ጋር የምታድግ ናት አስቴር። ነገር ግን የአስጢንን መንበረ ንግስትነትን ለሷ ሊሰጥ እግዚአብሔር አስጢንን አስታበያት። ምን አላት? ከዛ በኋላ ወጣች ከቤተ መንግስት። በሷ ምትክ ሚስት ሲፈለግ እጣው መጥቶ አስቴር ላይ ወደቀ። ምርኮኛይቱ ላይ አስቴርን ካነገሳት ጥበቃ ጓድ የነበረውን መርዶክዮስን እግዚአብሔር ጠቅላይ ሚኒስትር ካረገ የሰው አገር ሰው ማንም ፊርማ የሚያሰባስብለት የሌለውን አንድ ምስኪን ዕብራዊ በግብጽ ምድር ንጉስ ካደረገ እግዚአብሔር እኛንም ያስበናል። ዛሬ የምናልፍባቸው መንገዶች ጊዜያዊ ናቸው። ዛሬ የሚቆነጥጠን ቆንጥር ጊዜያዊ ነው። ዛሬ የሚወጋን እሾክ ጊዜያዊ ነው። ዛሬ ሰማይ የተደፈነብን የሚመስለው ሁሉ ጊዜያዊ ነው። ዛሬ ሰው ሁሉ ጀርባ ሲሰጠን ጊዜያዊ ነው። ዛሬ መኖርህን የረሱ ሰዎች ነገ ያጨበጭቡልሃል። አይ አም ቴሊንግ ዩ። ማንን ባማክር ነው ለዚህ ጉዳይ እንደው መልስ ማገኛው ብላችሁ የምታማክሩትን ሰው ያጣችሁ ሰዎች ነገ ያ ቀን እንደሚመጣ ዛሬ ላረጋግጥላችሁ ፈልጋለሁ። ዳዊት እንደዚህ ያለ፣ ቀኔን ሲቀበል በቅን ፈርዳለሁ። አንዳንድ ጊዜ ቀኖች ከእጃችን አምልጠው ይወጣሉ፣ ብቻችን እንሆናለን፣ ሰማይ ይደፈንብናል። የሰማይ ከዋክብት አሳይቶ የምድር አሸዋ አሳይቶ ዘርህ እንደዚህ ይበዛል ብሎ አብርሃምን ለ24 ዓመት የለም። አንድ ቀን ሳራን እግዚአብሔር ግን እንዲህ ይላል፣ ሳራን እግዚአብሔር አሰባት። ዋው! እንደተናገረም ለሳራ አደረገላት።
እግዚአብሔር ቅዱሳን ያስባችኋል። እንደተናገረ ከአፉ በጽድቅ እንደወጣው ቃል እግዚአብሔር ይጎበኘናል። እግዚአብሔር ያስበናል። ሞገስ ይሆነናል። ስማችን ይቀየራል። አንድ ቀን ያ ቀን መቼ ነው? በእግዚአብሔር ካላንደር ላይ አለ። ከዛ በኋላ ዮሴፍ በግብጽ ከነገሰ በኋላ አሁን ትዳር መመስረት አለብህ አለው ንጉሥ። እሺ እንግዲያውስ የሄልዮቱ የሚባል ከተማ ካህን ጶጢፌራ የሚባል ሰው አለ። ብዙም አትኮንኑት ሰውየውን። ያኛው ጴጢፋራ ነው፣ ይሄ ጶጢፌራ ነው። ስታነቡ ያ ጴ ነው፣ ይሄ ጶ ነው። ካህን ነው ደግሞ ይሄ የምን ካህን ነው ካላችሁ የግብጽ። ልጁ አስናት ትባላለች። አስናትን ንጉሱ አጋባው ይላል። ወለደችለት 2 ወንዶችን። የመጀመሪያው ልጅ ሲወለድ ዮሴፍ ምናሴ አለው። እስቲ ምናሴ በሉ። እንደው ካላደከምኳችሁ በሉ። አሁንም ምናሴ ማለት እግዚአብሔር መከራዬን የአባቴንም ቤት። ይሄ ልጅ 2 መከራ ነው የተሸከመው ማለት። አንደኛው መከራዬ ካለ ካለች የራሱ መከራ አለው። ቀጥሎ ደግሞ የአባቱ ቤት መከራ አለ። ምን እንደሆነ አልተገለጸም እዚህ። መከራዬን የአባቴንም ቤት መከራ ምን አረገኝ? አስረሳኝ። መልእክቴን በደንብ ስሙ። ዛሬ ማታ እዚህ ስፍራ የተገኛችሁ በጣም እድለኞች ናችሁ። እግዚአብሔር መከራችሁን የአባታችሁንም ቤት መከራ ያስረሳል። ለጥቂት ጊዜ በልዩ ልዩ መከራ እናልፋለን። በቀኑ መጨረሻ የክብርን አክሊል እንደፋለን። ሃሌሉያ። በልዩ ልዩ መከራ፣ በተለያየ መከራ እናልፍ ይሆናል። እግዚአብሔር መከራን ያስረሳል። ሐዘንን ያስረሳል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 3 ላይ እንደዚህ የሚል ቃል አለ። በዚያን ጊዜ ሃሌሉያ። እስቲ በሏት። በእረፍት ኑሩ የእግዚአብሔር ሕዝብ። እግዚአብሔር ምህረት ያደርግላችሁ። ያዕቆብን ምን ያደርገዋል? ይምረዋል። እስራኤልን ይመርጠዋል። ሃሌሉያ።